እኔ የምሰራው በትምህርት ቤቶች የተለያዩ ፈጠራ ስራዎችን እሰራለሁ። ስለዚህ ያንን ነገር ወደ ኤአይ በማምጣት ማለት ነው። ስለዚህ አብዛኛው ነገር እዚህ የመጡት ኤአይን ተጠቅመው ይሰሩት። ስለዚህ እኔም ኤአይን ተጠቅሜ መስራት እንደምችልና ወደፊትም ደግሞ ትምህርቴንም ስጨርስ ወይም ከትምህርቴም ጋር ሊሆን ይችላል አንድ ላይ እንደዚህ አይነት ድርጅቶችን የመቀላቀል እንዲሁም እንደዚህ አይነት ሶሉሽኖችን የመስራት ሐሳብ አለኝ ማለት ነው። እኔ ኤአይን ተጠቅሜ ብዙ ነገር ለመስራት አቀጃለሁ። ስለዚህ ያ ለዛ እንደ ግብአት ሆኖኛል ማለት ነው። ጥሩ መነሳሳትም ፈጥሮኛል። እዚህ የመጡት ፕሮዳክቶች በብዛት ኢትዮጵያ ውስጥ አልተስፋፉም ወይ ደግሞ ስራ አልጀመሩም። ስለዚህ እነዚህን ፕሮዳክቶች አይቼ አዲስ ስለሆኑ ጥሩ መነሳሳቶችን ፈጥሮልኛል። በአሁኑ ሰዓት ላይ በፊት ከነበርንበት አሁን የተለያየ ኦፖርቹኒቲዎችንና ክፍተቶችን እንደተፈጠረ ከዛ በፊት የነበሩትንም ነገሮችንም ደግሞ እንደተስተካከለ ያሳያል። ስለዚህ እኛም የተለያዩ ፈጠራዎችን መፍጠርም ስንፈልግም ደግሞ እነዛን ነገሮች ሞር ያቀልልናል። እንደሚቻልም ደግሞ ፖሲቢሊቲውንም አሳይቶናል። ካረንትሊ እስካሁን ካየኋቸው ውስጥ በማርኬቲንግ ኢንቫይሮንመንት ላይ ስለሆንኩኝ እኔም እዛ ላይ የተለያዩ አፊሊየት ሲስተሞችን እየሰሩ ያሉ ድርጅቶችን አይቻለሁ። በስታርታፕ ደረጃ የመጡ እንደነ ዳንቴል አይነት እነሱንም የበለጠ በሰሯቸው ስራዎች ምክንያት እኛም የምንሰራቸው ቢዝነሶችም ሞር ግሮ የሚያደርጉበት ቻንስ እንዳለ አይቻለሁ። እኛ ሞር ኤአይ ላይ በመስራት እና ለሰዎች ቀላል የሚያደርግላቸው ሲስተሞች ያው ብዙ ሴክተሮች ላይ ያልተሰሩ ሴክተሮች አሉ እና እዚህ ዛሬ የተሰሩ ሴክተሮች በጣም ጥሩ ሴክተሮች ላይ ተሰርተውባቸዋል። ስለዚህ እኛም አሁን ያለንበት ሴክተር ላይ በደንብ አድርገን በኤአይ የበለጸጉ ነገሮችን ለመስራትና እንዲሁም ደግሞ ዲጂታላይዜሽን ኢትዮጵያ በሚለው መሰረት ነገሮችን ለማሳደግ አለመን አስበን ነው እየወጣን ያለ ነው ማለት። እኛ ስፔስ ቴክኖሎጂ ላይ ነው የምንሰራው እና ስፔስ ቴክኖሎጂ ላይ በደንብ አድርገን ለመስራት እያለመን ነው። የስፔስ ቴክኖሎጂ ላይ በብዛት ስላልተሰራ እንዲሁም ደግሞ ጠንከር ያለ እርምጃ ስለሚያስፈልገው ኢትዮጵያ ውስጥ ያው ብዙ ተነቃቂ ህዝቦች ስላሉት እንዲሁም ደግሞ ወጣቶቹ ስፔስ ላይ ትኩረት ስለሚያደርጉ ለነሱ ፕሮቫይድ የምናደርግበትን ሲስተም ዘርግተናል ማለት ነው። አንዱ በትልቅ ያየሁት አንድ ላፕቶፕ ወር አንድ ስልክ ኢንተርኔት አክሰስ ያለው እስካለን ድረስ የትኛውንም አይነት ችግር ሶልቭ ማድረግ እንደምንችል አይተናል። የትኛውም ወጣት ኢቭን ስልክና ላፕቶፕ እንኳን ባይኖረው ኢንተርኔት ቤት እየሄደ ኤአይ ፕላትፎርሞችን በመጠቀም ፕሮብሌሞችን ሶልቭ ማድረግ ይችላል። እነዚህን ፕሮብሌሞች ሶልቭ ሲደረጉ እሱ ብቻ አይደለም ወይም እሷ ብቻ አይደለችም እዛ ስራ ላይ ያንን ፕሮብሌም ሶልቭ እያደረጉ የሚቀመጡት። ለበጣም ብዙ ወጣቶች ያው እንደምናየው ብዙ ሰው ግራጁዌት አድርጎ ስራ እያገኘ አይደለም፣ የራሱን ነገር ነው እየሰራ ያለው። እሱን ኦፖርቹኒቲ ለብዙ ሰው መፍጠር እንደሚችል አትሊስት ያሳያል። በስልክ ሰውን እንዴት ማገዝ እንደምንችል እያሳየን ስለሆነ ስራ ዴፊኒትሊ መፍጠሩን እያሳየን ይመጣ። ሙሉ ፕሮሰሱን ከኤአይ ጋር ኢንተግሬት አድርገን መስራት እንደምንችል ማየት ይችላል። ማጆሪቲ ኦፍ them እዚህ ያሉት ኤአይን በመጠቀም ነው የምንሰራው ብለው ስለነገሩ ብዙ ነገር ከዛም ማግኘት እንደምንችል አትሊስት ማየት ይችላል።